ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ በአስደናቂ መረጃ ተገናኝተናል። በዛሬ ትምህርታችን ላይ ፓስታ፣ ማካሮኒ ስንመገብ አያይዘን ልንከተላቸው የሚገቡ የአጠቃቀም መመሪያዎችን እንመለከታለን። እነዚህ የአጠቃቀም መመሪያዎች ማንኛውም ሰው ሊያደርጋቸው ሊተገብራቸው የሚችላቸው ናቸው። ነገር ግን እነዚህ ቀላል የሚመስሉ የአጠቃቀም መመሪያዎች ፓስታ፣ ማካሮኒና ተመሳሳይ በደማችን ውስጥ ያለውን የስኳር የግልኮስ መጠን በፍጥነት ከፍ ከማድረግ ጋር ተያይዞ ለታይፕ 2 ስኳር በሽታ የመጋለጥ ዕድልን ከመጨመር በተጨማሪ ለሌሎች የጤና እክሎች ተጋላጭ ሊያደርጉን ይችላሉ ተብለው የሚገመቱ የእነዚህ ምግቦች ተጽዕኖዎችን መቆጣጠር እንድንችል ያደርጋሉ። በጥሞና ካዳመጣችሁኝ በገንዘብ የማይተመን ከራሳችሁ አልፎ ለቤተሰቦቻችሁ የሚጠቅም መረጃን ታገኛላችሁ። ይህ ቪዲዮ ሁሉም ሰው ቢሰማው ሊማርበትና የራሱን የቤተሰቡን ጤና መጠበቅ የሚችልበትን ጠቃሚ መረጃዎች፣ ዘዴዎች ይዟልና ለሁሉም ማጋራታችሁን አትዘንጉ። ትምህርቱን ላይክ በማድረግ ይህ ትምህርት ብዙ ሰው ጋር ሊደርስ እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። አንደኛው ፓስታ፣ ማካሮኒና ተመሳሳይ ምግቦችን ስንመገብ ብናደርገው ወይም ደግሞ ብንከተለው መልካም የሆነው የአጠቃቀም መመሪያ እነዚህ ምግቦች በውስጣቸው ከፍተኛ ፋይበር ከያዙ ቬጂቴብሎች ጋር አንድ ላይ መጠቀም ነው። ለአብነት ያክል በውስጣቸው በከፍተኛ ደረጃ ፋይበርን ይዘዋል ተብለው ከሚገመቱ የአትክልት አይነቶች ብሮኮሊ፣ ካሮትና ስፒናችን ማየት እንችላለን። ብሮኮሊ፣ ካሮትና ስፒናች በውስጣቸው ከፍ ባለ ደረጃ ፋይበርን ከመያዝ በተጨማሪ ከፓስታ ጋር አንድ ላይ ስንመገባቸው ለጣዕም የሚከብዱ አይደሉም። ብሮኮሊ፣ ካሮትና ስፒናችን ከፓስታ ጋር ስንጠቀም እነዚህን ቬጂቴብሎች ወይም አትክልቶች ጠብሶ መመገብ ሳይሆን ብሮኮሊ፣ ካሮትና ስፒናችን ለምሳሌ ያክል ቀቅሎ ወይም ስቲም አድርጎ መጠቀም በተሻለ ደረጃ ፓስታና ማካሮኒ ከመመገብ ጋር ተያይዞ ሊከሰት የሚችል የደም ስኳር ከፍ ማለትን በብቃት መቆጣጠር እንድንችል ያስችላሉ። ይህን አይነት ጠቀሜታ መስጠት እንዲችሉ ብቁ ያደረጋቸው በውስጣቸው የሚገኘው ፋይበር ነው። ይህ ፋይበር ማካሮኒና ፓስታ ውስጥ የሚገኙ ግልኮሶች፣ ስኳሮች በቀላሉ ሜታቦላይዝ ተደርገው ተፈጭተው በደም ውስጥ የመሰራጨትና በደማችን ውስጥ የሚኖረውን የስኳር መጠን ከፍ የማድረግ ፍጥነታቸውና ስርዓታቸውን በማርገብ በማቀዝቀዝ በደማችን ውስጥ ሊያስከትሉት የሚችሉትን የስኳር ከፍ ማለት ይቆጣጠራሉ። ሁለተኛው ፓስታና ማካሮኒን ስንመገብ አያይዘን ልናደርገው የሚገባው ቀላል የሆነ የአጠቃቀም መመሪያ ወይም ዘዴ ፓስታውን ከቀቀልነው በኋላ በቀጥታ ከመጠቀማችን በፊት ይህን ፓስታ ፍሪጅ ውስጥ ከ12 ሰዓት እስከ 24 ሰዓት ማስቀመጥ ነው። የተቀቀለውን ፓስታ ትንሽ ካቀዘቀዝን በኋላ ፍሪጅ ውስጥ ከ12 እስከ 24 ሰዓት ማስቀመጥ የሚሰጠን ጠቀሜታ ፓስታ ውስጥ የሚገኙ ግልኮሶች፣ ስታሮች ሬዚስታንት ተብሎ ወደሚጠራው የስታርች አይነት እንዲቀየሩ ያደርጋል። ይህ የስታርች አይነት በዋነኝነት እጽዋት ውስጥ የሚገኝ ሰውነታችን በትንሿ አንጀት አማካኝነት መፍጨት የማይችለው ከዛም የተነሳ ሰውነታችን በደም ውስጥ የሚኖረውን የስኳር መጠን በብቃት መቆጣጠር ወይም ደግሞ ማርገብ እንዲችል የሚረዳ የስታርች አይነት ነው። እንዲህ አይነት ስታርች በደማችን ውስጥ ያለውን የስኳር መጠን መቆጣጠር እንድንችል ከማገዝ በተጨማሪ በቀጥታ ትልቁ አንጀት ጋር ሳይፈጭ በመምጣት እንደ ፋይበር አይነት አገልግሎትን ይሰጣል። ይህም ማለት ትልቁ አንጀት ጋር ያሉ ጤናማ ባክቴሪያዎች ይህን ስታርች በመፍጨት እንዲመገቡትና ቁጥራቸውን ከፍ እንዲያደርጉ ከማድረግ በተጨማሪ የአንጀት ጤንነትን የሚያሻሽሉ የሚጠብቁ ኬሚካሎችን አያይዘው እንደ ተረፈ ምርት ያመርታሉ። ፓስታን ቀቅለን በቀጥታ ከመጠቀማችን በፊት ፍሪጅ ውስጥ ከ12 እስከ 24 ሰዓት አስቀምጠን በመቀጠል ካወጣን በኋላ አሙቀን በመመገብ በደማችን ውስጥ ሊያስከትል የሚችለውን የስኳር መጠን ከፍ ማለት በግማሽ ከማውረድ በተጨማሪ ከላይ የጠቀስኩትን ጠቀሜታ ማግኘት እንችላለን። ሶስተኛው ልናደርገው የሚገባው ጥንቃቄ ፓስታና ማካሮኒ ከተመገብን በኋላ ከ10 እስከ 20 ደቂቃ
ቤት ውስጥ ወክ ማድረግ ወይም መንቀሳቀስ ነው። እንደ አጠቃላይ በደማችን ውስጥ ያለውን የስኳር መጠን በፍጥነት ከፍ የማድረግ ባህሪ ያላቸው ተብለው የሚጠሩ ምግቦችን ከተመገብን በኋላ ልናደርግ የምንችለው ሰውነታችን በደማችን ውስጥ የሚኖረውን ስኳር መቆጣጠር፣ መቀነስ እንዲችል መርዳት የምንችልበት አንደኛው መንገድ እንዲህ አይነት ምግቦችን ከተመገብን በኋላ እንቅስቃሴን ማድረግ ነው። ይህ እንቅስቃሴ ክብደት ማንሳት፣ መሮጥ ሳይሆን ቀለል ያለ ቤት ውስጥ እንቅስቃሴ ማድረግ፣ ከ10 እስከ 20 ደቂቃ ወክ ማድረግ ከላይ ጠቀስኩት ምግቦች ውስጥ ያሉ ግሉኮሶች በደማችን ውስጥ ከተሰራጩ በኋላ በቀጥታ ወደ ፋት ወደ ግላይኮጂን በመቀየር ጉበታችን ጋር ከመከማቸት ይልቅ በቀጥታ ወደ ጡንቻ ህዋሳት እንዲንቀሳቀሱና ሰውነታችን እነዚህን ግሉኮሶች ወደ ኃይል አማራጭነት እንዲጠቀማቸውና ወደ ፋት የመቀየር ሁኔታን እንድላቸውን ማውረድ እንድንችል ያደርጋል። ከላይ ጠቀስኳቸውን አይነት ምግቦች ከተመገብን በኋላ ለምሳሌ ያክል በቀጥታ መተኛት፣ ጋደም ማለት፣ ተመሳሳይ ተግባራትን ማድረግ ሰውነታችን እነዚህ ምግቦች ውስጥ ያሉ ግሉኮሶች በደማችን ውስጥ በፍጥነት ከመሰራጨትና ከፍ ከማለት ጋር ተያይዞ ሰውነታችን እነዚህን ግሉኮሶች ስኳሮች ወደ ፋትነት በመቀየር ጉበትና ሆድ አካባቢ እንዲያከማቻቸው በማድረግ ለሰባ ጉበት የመጋለጥ እድልን በላቀ ደረጃ ከፍ ሊያደርጉ ይችላሉ። የሰባ ጉበትና የስኳር በሽታ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት እንችላለን። አንድ ሰው ለስኳር በሽታ ሲጋለጥ በተመሳሳይ መንገድ ለሰባ ጉበት የመጋለጥ እድሉ ከፍ ይላል። ምክንያቱም ሰውነታችን በኢንሱሊን ሆርሞን አማካኝነት በደማችን ውስጥ የሚሰራጨውን ግሉኮስ በብቃት መቆጣጠር ስለማይችል እነዚህን ግሉኮሶች ወደ ፋትነት በመቀየር ጉበትና ሆድ አካባቢ እንዲያከማች ይገደዳል። ከላይ ጠቀስኳቸውን አይነት ምግቦች ከተመገብን በኋላ ፈጽሞ ማድረግ የሌለብን አንደኛው ተግባር ጋደም ማለት ወይም ቀጥታ ወደ እንቅልፍ ስርዓት መግባት ነው። አራተኛው ልናደርገው የሚገባው ቀላል ጥንቃቄ ማታ ላይ ፓስታና ማካሮኒን አለመመገብ ነው። በይበልጥ ደግሞ እንቅልፍ ለመተኛት 2 ወይም 3 ሰዓታት ሲቀሩን በዚህ ሰዓት ውስጥ ፓስታና ማካሮኒን መመገብ በይበልጥ ለታይፕ 2 ስኳር በሽታ የመጋለጥ እድልን ከፍ ሊያደርግ ይችላል። እንደ አጠቃላይ ስንመለከተው ማታ ላይ ሰውነታችን ምግብን የሚፈጭበት ሜታቦላይዝ የሚያደርግበት ስርዓት የተረጋጋ ነው ወይም ደግሞ የረገበ ነው። ሁለተኛ ማታ ላይ የመንቀሳቀስና የመዘዋወር እድላችን በጣም የወረደ ነው። አብዛኛዎቻችን ማታ ላይ ቁጭ ብለን ወይም ደግሞ ተኝተን ነው ሰዓታቶችን የምናሳልፈው። ሶስተኛ ሰውነታችን በኢንሱሊን ሆርሞን አማካኝነት በደማችን ውስጥ ያለውን ግሉኮስ የሚቆጣጠርበት ስርዓት ደካማ ነው። የመጨረሻው እንደ አጠቃላይ ፓስታና ማካሮኒን እንቅልፍ የምንተኛበት ሰዓት ሲደርስ በ2-3 ሰዓት መካከል እያለ መመገብ ሰውነታችን ሜላቶኒን ሆርሞኑን ከሚያመርትበት ስርዓት ጋር የመጻረር ባህሪ ያለው። ከዛም ጋር ተያይዞ ማታ ላይ ፓስታና ማካሮኒ ተመግበን ስንተኛ ጠዋት ከእንቅልፋችን ስንነቃ ከፍተኛ ድካም፣ የራስ ህመምና ተመሳሳይ ስሜቶችን ልንመለከት እንችላለን። ከላይ ጠቀስኳቸውን 4ቱን ጥንቃቄዎችና የአመጋገብ መመሪያዎች በመከተል ፓስታና ማካሮኒን ስንመገብ እነዚህን ተግባራት በማከናወን ለታይፕ 2 ስኳር በሽታ የመጋለጥ እድላችንን መቀነስ ማውረድ እንችላለን። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ